for Forte 2 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ሱዳን ከኢትዮጵያ ጋር ግልጽ ጦርነት ጀምራለሁ አለች። አዲስ አበባን እንመታለን። ከኢትዮጵያ ተነስቶ ጥቃት ሊሰነዝር የነበረው ድሮን ተመቶ ወደቀ። በዝርዝር እንመለከተዋለን። በኦሮሚያ ክልል ምስራቅ ወለጋ ዞን ሆሮ ጉዱሩ ወለጋ የአስገዳጅ ውትድርና ምልመላ አርሶ አደሮችን እያፈናቀለ ነው ተባለ። የግዳጅ ምልመላው አርሶ አደሮችን ከእርሻ ስራቸው እያፈናቀለ መሆኑ ተገልጿል። ምልመላው የሚካሄደው በሁለት ወገን ነው ተባለ። እንመለከተዋለን። የተፈራው ደረሰ። ወልቃይት ሊወረር ነው። ህወሓት ወልቃይትን በሁለት አቅጣጫ ጥቃት ለመክፈት ጦሩን እያስጠጋ ነው። ህወሓት ጦርነት ሊከፍት ነው፣ እኛም ተዘጋጅተናል አሉ አንድ የዞኑ ከፍተኛ አመራር። እናየዋለን። አሜሪካ ኢትዮጵያን አስጠነቀቀች። አሜሪካ ከኤርትራ ጋር አዲስ ዲፕሎማሲያዊ ግንኙነት ጀመረች። ማዕቀቡም ሊነሳላት ነው። እናየዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይጀምሩ። ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሱዳን ከኢትዮጵያ ጋር ግልጽ ጦርነት እጀምራለሁ አለች። አዲስ አበባን እመታለሁ ሲሉ የሱዳኑ ጀነራል አልቡርሃን ገለጹ። ከኢትዮጵያ ባህር ዳር የተነሳው ድሮን ካርቱምን ስለደበደበች ግልጽ ጦርነት ከኢትዮጵያ ጋር እጀምራለሁ ብላለች። መንግስት ድርጊቱን አልፈጸምኩም ሲል መግለጫ አውጥቷል። እንደ ሱዳን የውጭ ጉዳይ ሚኒስቴር መስሪያ ቤት ገለጻ ሱዳን ላይ ጥቃት የሰነዘሩት ድሮኖች የተነሱት ከባህር ዳር አየር ማረፊያ በመሆኑ ከኢትዮጵያ ጋር ወደ ግልጽ ግጭት ለመግባት ዝግጁ ነኝ በማለት ፎክራለች። የሱዳን መንግስት በካርቱም አየር ማረፊያና በሌሎች ወታደራዊ ይዞታዎች ላይ የተፈጸመው የድሮን ጥቃት መነሻው ባህር ዳር አየር ማረፊያ መሆኑን የሚያረጋግጥ ተጨባጭ ማስረጃ አለኝ ብሏል። ሱዳን ከዚሁ ጋር ተያይዞ በጉዳዩ ዙሪያ ለመመካከር በኢትዮጵያ የሚገኘውን አምባሳደሯን ወደ ካርቱም መጥራቷ ይታወቃል። የኢትዮጵያ የውጭ ጉዳይ ሚኒስትር ክሱን መሰረተ ቢስ ነው በማለት ውድቅ ያደረገ ሲሆን ሱዳን የህወሓት ቅጥረኞችን እየደገፈች ነው በማለት በተራዋ ከሳለች። ይህ በእንዲህ እንዳለ ሚያዝያ 28 2018 እንደ ኢትዮጵያ አቆጣጠር ከባህር ዳር የተነሳው ድሮን ካርቱም ጥቃት ከመሰንዘሩ በፊት ተመቶ መውደቁን ሱዳን ኒውስ ኤጀንሲ እና አልጀዚራ ገልጸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን እና ሆሮ ጉዱሩ ወለጋ ዞን የሚኖሩ አርሶ አደሮችና ነዋሪዎች በመንግስት የጸጥታ ኃይሎች እና ታጣቂ ቡድኖች መሃል ተተኩሰው ከፍተኛ የህልውና ስጋት ውስጥ መውደቃቸውን ዋዜማ ሬዲዮ ያወጣችው አዲስ ዘገባ አጋልጧል ሲል ዘሀበሻ ዘግቧል። በአሁኑ ወቅት በሁለቱ የወለጋ ዞኖች ዋነኛ የግብርና ምርት የሆነው የበቆሎ እርሻ ወቅት ሲሆን ገበሬው ተረጋግቶ ማሳውን በማረስ ፈንታ የግዳጅ ወታደራዊ ምልመላን ወይም አፈሳን በመሸሽ ወደ ጫካና ሌሎች አጎራባች ከተሞች ተሰዶ ለመደበቅ ተገዷል። ይህ ክስተት በክልሉ ያለውን የጸጥታ መደፍረስ ከማሳየቱም በላይ በቀጣይ ሊከሰት የሚችለውን አደገኛ የምግብ ዋስትና ቀውስ በግልጽ የሚያመላክት ክሪቲካል ማሳያ ነው። የግዳጅ ምልመላው ምንም አይነት የሰብአዊ መብትም ሆነ የጤና ሁኔታን ከግምት ውስጥ ያላስገባ መሆኑ የችግሩን ጥልቀት ያሳያል። ነዋሪዎችም ከቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖታዊ ስፍራዎች ብሎም ከሀዘንና ከደስታ ስነስርዓቶች ላይ ሳይቀር እየታፈሱ ለግዳጅ ወታደራዊ ስልጠና ይወሰዳሉ። ለምሳሌ በሚጥል በሽታ ያለባቸውና የዘውትር ሕክምና የሚፈልጉ ዜጎች እንኳ ሳይቀሩ ታፍሰው መወሰዳቸውና የሕክምና ማስረጃቸው ተቀባይነት ማጣቱ የስርዓቱ ኢፍትሐዊነት ያጋልጣል ሲሉ ገልጸዋል። በምስራቅ ወለጋ ጊዳ አያናና ኪረሙ እንዲሁም ሆሮ ጉድሩ፣ አቤ ዶንጎሮ፣ ጉሎ እና ሀባቦ ጉድሩ ወረዳዎች መንግስት ጋቸነ ስርና ወይም የስርዓት ጋሻ በሚል ሰበብ አርሶ አደርን በአጭር ጊዜ የሚሊሻ ስልጠና እንዲወስድ ማስገደዱ ህዝቡን ወደ አላስፈላጊ ጦርነት እየማገደ ይገኛል ተብሏል። ይህ ሁኔታ ይህ የጅምላ አፈሳና ምልመላ ተግባር በአብዛኛው ኦሮሚያ ክልል አካባቢዎች ተጧጥፎ መቀጠሉን ልዩ ልዩ አካላት እየገለጹ ይገኛሉ። ከዚህም በከፋ መልኩ ነዋሪው በሁለት ጥይት መሃል ተቀርቅሯል ተብሏል። በአንድ በኩል መንግስት ታጣቂዎችን ወይም ሸኔና ፋኖን ትደግፋላችሁ በሚል ሲያፍሳቸው፣ በሌላ በኩል ደግሞ የኦሮሞ ነጻነት ጦር ኦላ ታጣቂዎች ለመንግስት መረጃ ታቀብላላችሁ በማለት ጥቃት ይሰነዝርባቸዋል። በተለይ በጃርደጋ ጃርቴ ወረዳ የኦላ ታጣቂዎች ወይም ደግሞ የሸኔ ታጣቂዎች ፋኖን መዋጋት አለባችሁ በሚል አርሶ አደሮችን በግዳጅ ወደ ጫካ መውሰዳቸውና
በዚህም ምክንያት 16 አርሶ አደሮች ህይወታቸው ማለፉ ቀውሱ ምን ያህል ደም አፋሳሽ ደረጃ ላይ መድረሱን ያረጋግጣል። ከመደበኛ የጸጥታ መዋቅር ውጭ ያሉ ኢመደበኛና ህገወጥ ተግባር ላይ የተሰማሩ ቡድኖች መበራከታቸው አካባቢውን የከፋ የህግ አልበኝነት ቀጠና አድርጎታል። በአባይ ጮመን፣ ጅማ ራሬ፣ ጅማ ገነት፣ ሱሉላ ፊንጫ እና ኮምቦልቻ ወረዳዎች የሚኖሩ አርሶ አደሮች ከ2 ወራት በላይ ቤታቸውን ጥለው በጫካ ለመደበቅ ተገደዋል። የኦሮሚያ ክልል መንግስትና ብልጽግና ፓርቲ ቃል አቀባዮች ስለዚህ አሳሳቢ የሰብአዊ መብቶች ጥሰትና የጸጥታ ቀውስ ምላሽ ከመስጠት መቆጠባቸውን መንግስት ለዜጎች ደህንነት ያለው ኃላፊነት ከመሸሽ ባለፈ ለዜጎች ስቃይ እውቅና ለመስጠት ፈቃደኛ አለመሆኑን ያሳያል በማለት ዋዜማ ሬዲዮ ዘግባለች። የተፈራው ደረሰ። ወልቃይት ሊወረር ነው። ህወሓት ወልቃይትን በሁለት አቅጣጫ ጥቃት ሊከፍት ጦሩን እያስጠጋ ነው። ቡድኑ ከትላንት ጀምሮ ከፍተኛ ቁጥር ያለውን ጦሩን ወደ ወልቃይት ቀጠና ማስጠጋቱ ተሰምቷል። አንድ የወልቃይት ጠገዴ ዞን ከፍተኛ አመራር እንደገለጹት ህወሓት ውጊያ ሊከፍትብን ነው፣ እኛም ተዘጋጅተናል ሲሉ ተናግረዋል። በዚህ ቀጠና ከፍተኛ የውጥረት ደመና አንዣቧል። የህወሓት ጀነራሎች በግልጽ ሲናገሩ እንደቆዩት ወልቃይትን ለመቆጣጠርም ይሁን ሌሎች ወታደራዊና ፖለቲካዊ ድሎችን ለማስመዝገብ ከሌሎች ኃይሎች ጋር እንደሚተባበሩ ገልጸዋል። እነዚህ ኃይሎች ሻዕቢያና በጀነራል አልቡርሃን የሚመራው የሱዳን ኃይል ጋር መቀናጀት ይሆናል ተብሏል። በሱዳን ለዓመታት ሲደራጅ የቆየው አርሚ 70 ከሱዳን መንግስት በሚያገኘው ከፍተኛ ትጥቅ ድጋፍ ወልቃይትን ማጥቃት ይጀምራል ተብሏል። አሜሪካ ኢትዮጵያን አስጠነቀቀች። ከኤርትራ ጋር አዲስ ዲፕሎማሲያዊ ግንኙነት ጀምራለች። የኤርትራ ጦር ሽራሮ ገባ። የዩናይትድ ስቴትስ በቀይ ባህር ከፍተኛ ስትራቴጂካዊ ጠቀሜታ ምክንያት ከኤርትራ ጋር ግንኙነቷን ለማሻሻል በዝግጅት ላይ ትገኛለች። ዋና ዋና እርምጃዎቹ ማዕቀብ ማንሳት። አሜሪካ እንደ አውሮፓውያን አቆጣጠር በ2021 በኤርትራ ጦርና በፖለቲካ ፓርቲ ላይ የጣለችውን ማዕቀብ ለማንሳት ትዘጋጃለች። ይህ በራሱ የተባበሩት መንግስታት ውስጥ በርካታ አገሮች የተላከላቸው ውስጣዊ ሰነድ ላይ ተመስርቶ እንደሆነ ተገልጿል። እርምጃው ከሜይ 4 ጀምሮ ተግባራዊ እንደሚሆን ተገልጿል። ዋናው ምክንያት ይህ ፖሊሲ ከኢራን ጋር በተፈጸመው ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ሌላ አማራጭ የንግድ መስመር እንዲፈለግ ስላስገደደ ነው ተብሏል። ኤርትራ ከ1000 ኪሎ ሜትር በላይ የባህር ጠረፍ ያላት ሀገር እንደመሆኗ መጠን ቀይ ባህር ላይ ወሳኝ ተጽዕኖ አላት። ይህ እርምጃ ለጎረቤት ኢትዮጵያ ጠንካራ መልእክት ለመላክ ነው። ይኸውም አሜሪካ ኢትዮጵያ ወደ ባህር መውጫ ለማግኘት ጦርነት እንድትከፍት እንደማትደግፍ ለማሳወቅ ነው ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ መረጃው ላይክ፣ ሼር በማድረግ ይተባበሩ። ሰናይ ጊዜ